እመቤታችን አታማልድም። አሳ መቼ ነው የጾም ምግብ መሆን የጀመረው? መምህር ዘበነ መልስ አይሰጥም። ቤተክርስቲያንን ለመስደብ ይሄን ያህል ርቀት መሄድ ለምን አስፈለገ? ገንዘብ ሳይሆን ሰው ይበልጣል። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ሁሉንም ከክፉ ነገር በሙሉ ይጠብቅልን። እናንተንም እመቤታችን ቅድስተ ቅዱሳን ድንግል ማርያም በምልጃዋ በረድኤቷ በቃል ኪዳኗ ትጠብቃችሁ። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይራዷችሁ፣ ከክፉ ነገር በሙሉ ይጠብቋችሁ። ጾም የጀመርንበት ሁለተኛው ቀን ነው ዛሬ። ዘወረደ ነው ይሄ ሳምንትና የመጀመሪያው ፕሮግራም የማደርግላችሁ ከጾም ጋር የተያያዘ አንድ ማስታወቂያ ይሁንና እሱን በተመለከተ ያዘጋጀውላችሁ መረጃ አለኝ። አሳ ይበላል። ስለሱ መረጃ አቀርብላችኋለሁ። ሌላኛው መረጃ ደግሞ በቅርብ ጊዜ ብዙ ታዋቂ ሰዎች በህይወታቸው እያለፉ ነውና አርቲስቶችም ጭምር የኢቢኤስ ባለቤት መስራችና የስራ አስፈጻሚ አመራር የነበረው አማን ፍስሐ ጽዮን የቀብር ቦታው ታውቋል። የቀብር ስነ ስርዓቱም መረጃዎቹን አቀበላችኋለሁ የት እንደሆነ። ሌላኛው መረጃ ደግሞ በኤአይ የሚፈበረክ ኢየሱስ በኤአይ የሚከሰስ ቤተክርስቲያንም የለንም። ስለሱም የማመጣላችሁ መረጃ አለኝ። ሌላኛው እመቤታችን አታማልድም ሳይሆን እመቤታችን አናመልካትም የሚል መረጃ ወጥቷል። ስለሱ መረጃ ማህበራዊ ሚዲያ ላይ ስለወጣውም ነገር አብሬ ማቀርበላችሁ ነው ነገር ይኖርኛል። ይሄኛው መረጃን አቅርቤላችሁ ወደ ደቡብ ኢትዮጵያ ነው ወስዳችሁ ወደ አርባ ምንጭ ኩኔ ደንበላሽ አንድ መረጃ አጋርቶናል። ስለሱ መረጃ አጋራችኋለሁ መረጃውን ጨምሬ ማለት ነው። ዲያቆን ሄኖክ ኃይሌና ብፁዕ አቡነ ይስሐቅ ደግሞ ይሄንን መልእክት በዚህ ጊዜ ስሙት ብለዋቸዋል። ስለዚህ መረጃውን አጋራችኋለሁ። በዚህ አጋጣሚ የካቲት ገብቷል አይደለም? የአድዋ መታሰቢያ ነው አይደለም? አንድ ወጣት ይዤላችሁ መጥቻለሁ። ስለ ኢትዮጵያው ድል የአድዋ በዓል በተመለከተ ያዘጋጀውን ነገር ይዤላችሁ ወደ እናንተ መጥቻለሁ። አርአያ መካሻ ነኝ። ይህ ፕሮግራም ቃል ቀርን ሚዲያ ነው። መረጃዎቹን ሰብስክራይብ፣ ላይክ፣ ሼር በማድረግ ለመላው ኢትዮጵያ እንዲደርስልኝ በዚሁ አጋጣሚ እናንተን ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንጻ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። የመጀመሪያው መረጃ ጾም ከገባ በኋላ የጾም ዋዜማ ቀን ይሄ ማስታወቂያ ተለኮ እኔ ትላንትና ማታ ይደረሰ። አንቺ ሐሳብ ልትሰጪ ነው የመጣሽው። እጅሽን ወደዚህ እንዳሰነዝሪ ዝም ብለሽ እዛው እንዳለሽ ሐሳብ ሰጫለሽ። ምን እንደሆነ አውቀሽ ነው መሳቅ የጀመርሽው። ዝም ብለሽ ፈገግ። እሺ፣ ለማንኛውም ታናቦቴን ያለነው ጦር ኃይሎች ሙሉ ወንጌል ቤተክርስቲያን አጠገብ አሁን ዛሬ እቺ ቀለል ያለች ምሳ አቅርባችሁልኝ
እየበላው ነው። አሪፍ ነው፣ ይጣፍጣል። ከነገ ጀምሮ ደግሞ ያው እንግዲህ አሁን የተረጋገጠ ሆኗል እያሉ ነው በቃ ጾሙ መግባቱና ምንድነው የምትጀምሩት ከነገ ጀምሮ? ከነገ ጀምሮ የተለያዩ አሳዎች ብፌ፣ የጾም ብፌ። አሳ አንድ ነው። አሳዎች ምን አሳ አንድ ነው? እሺ፣ አሳ ጉላሽ፣ አሳ ጥብስ፣ አሳ ዱለት፣ አሳ ያው ነው ስሙ ቢቀያየርም ያው ነው። እሺ፣ አሳ ነው። እሺ፣ ይሁን። ያው የተለያዩ የጾም ብፌዎች እናዘጋጃለን። የጾም ብፌ ያላችሁ በየቀኑ ነው ወይስ ሮብና ዓርብ? በየቀኑ የጾም ብፌ ያለላችሁ። የት? ታናብ ሆቴል ጦር ኃይሎች ሙሉ ወንጌል ቤተክርስቲያን አጠገብ በጣም ብዙ የጾም ምግቦችን ያቀርባሉ። ዛሬ የመጨረሻው የፍስኩ ቀን ነው። ዛሬም ከመጣችሁ ፏ ብላችሁ ትሄዳላችሁ። እንደዚህ ሰፊ ቤት ነው ለማየት የሚያምር። ከነገ ጀምሮ ደግሞ የጾም ምግቦችን እኛም አንድ ቀን መተን ያው የኔ መልእክት ከጾም ብፌዎቹ ጋር ብቻ ሳይሆን ለጾም ተብለው ከታዘዙት ነገሮች ጋር ነው ካሉት ጋር። ወንድማችን ተስፉ ጋዜጠኛ ነው። የዮዳ ቢሲሊያንም ሌሎችንም ጨምሮ የሚያስተዋውቅ ልጅ ነው። ሆቴሎች የራሱ የሚዲያውን ስራ በራሱ መንገድ የሚሰራ ወንድማችን ነው። የኔ ጥያቄ ለአብይ ጾም እንቁላሉን መብላት እችላለሁ ዶሮዋን ግን አልበላትም አይባልም። ለአብይ ጾም ደም የሌለው ስጋ ስጡኝ አይባልም። ለአብይ ጾም መረቁን ስጋውን አልነካም መረቁን ብቻ ፈትፍታችሁ ስጡኝ አይባልም። እና ማስታወቂያው ላይ አሳ አለበት። አሳ ጉላሽ፣ አሳ ኮተሌት፣ አሳ ጥብስ፣ አሳ የምትሉት ብዙ የጾም ምግብ ምን አላችሁ? ከነገ ጀምሮ ምን ይጀምራል? ጾም ይጀምራል። ስለዚህ ምን አላችሁ? ብዙ አሳዎች አሉ ስትል አይ አሳ በአንዱን ሁሉም አሳ አይነት አንድ አሳ ተብሎ ነው የሚጠራው። አሳ ምን አለሽ ሲላት አሳ ለብለብ፣ አሳ ኮተሌት፣ አሳ ጥብስ፣ አሳ ዱለት የፈለጋችሁት ማለት ይችላል። አሳ መቼ ነው የጾም ምግብ መሆን የጀመረው? በየጾም በገባ ቁጥር ሊቃውንቶች እየወጡ መምህራን እየወጡ ካህናት እየወጡ ጳጳሶች እየወጡ አሳ ይበላል አይበላም? አጀንዳ እንዴት ይሆናል? እንዴት ይሄ ለአጀንዳ ይቀርባል? እዚህ ምግብ ቤት የምታዘጋጁ አካላት አሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ነው አይደል የሚገባው? አሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይበላም። ሌላ ምንም ጥያቄ የለው ነው ወይስ ቫይራል ለመውጣትና ለመሳብ ተብሎ ነው ይሄን ሐሳብ ያነሳችሁት? ምግብ ቤቱ በአብይ ጾም ስጋ የሚበላ እኮ ቄስ አለ። ቄሱ አይደለም ሃይማኖቱ፣ እሱ የግሉን ነው ያጠፋው። አንገቱ ላይ ክር አስሮ መስቀል አስሮ ስጋ የበላ ሰው የቤተክርስቲያን ተወካይ አይደለም። ቤተክርስቲያን የወከለችው ግለሰብ ኖሮ አያውቅም። በቤተክርስቲያና ጾም ፍስክ ማስተዋወቅ ነው። ይሄ ጾሙን ከቤተክርስቲያኑ ጠራችሁ፣ ምግቡን ከፍስክ ጠራችሁ። እኔ እንደውም በዚህ አጋጣሚ ልንገራችሁ እስኪ አንድ ነገር ለሁላችንም ይሁን። ይሄ ጾም የምንቆጥበበት ጾም አይደለም አይደል? ጾም ቁጠባ አይደለም። ጾም የረሃብ አድማ አይደለም። ጾም አንቆጥብም ማለት ቁርስ የምንበላበትን 25 ብር ወይ 30 ብር እናወጣለን ለቤታችን ሲሆን፣ ውጭ ሲሆን ከ200 500 300 ምናምን እንደያቀሙ የሚያወጣ አለ፣ 100ም የሚያወጣ አለ። ይሄንን እኛ ልናደርግ የሚገባው ለቸገረው ማካፈል። ምግብ ቤቶች አይነት ጨምረው ስለሚያቀርቡ አይነት ሄደን ስለበላን እዚህ ጋር ጾመን በኋላ ልንጠግብ ከሆነ ምንም ልዩነት የለው። ለመጥገብ አይደለም ምግብ ቤት የሚተዋወቀው። ምግብ ቤት ስራው ነው፣ ሆቴል ቤት ስራው ነው የሚያስተዋውቀው። እና የጾም ብለው አሳ አላችሁ። መቼም እኚህ ሊቀ ጳጳሶች ናቸው አትሉኝም። የሀገረ ስብከት መሪዎች ናቸው አትሉኝም። ሊቃውንት አማክረው ነው አትሉንም። በቃ ይሄ የሚታወቅ ነው፣ ተደጋግሞ ተነግሯል። ብዙ ጊዜ አሳ ይበላ ነበር ብለው ሰዎች ይናገራሉ። የሚናገሩት ምን ስላልሆኑ ነው? ቤተክርስቲያንን ስላልቀረብናት። ሌላ ምንም ታሪክ የለው። ቤተክርስቲያንን ቀርበን ስላላወቅናት ስርዓቷን፣ ህጓን አልጠበቅንም። ስርዓቷ፣ ህጓ ደግሞ እውነተኛው ዛሬ አይደለም ከ1600 ዓመት በፊት የተመሰረተች ቤተክርስቲያን እስከ ዛሬ ድረስ ትኖርበትና ትመራበት የነበረው ቀኖና ስርዓትና የጾም ስርዓት አንድ ነው። የተቀየረው እንደውም እየተሻሻለ እየጨመረ ሄደ። አሳ አይበላም ድሮ። በኋላ ላይ የተወሰነ ጊዜ መበላት ተጀመረ። ማን ነው የሚበላው? ቤተክርስቲያኖች ነው ብሉ የምትለው አይደለም፣ ግለሰቦች ናቸው የሚበሉት። እና የጾም ተብሎ ቤተክርስቲያን አሳ ብሉ ብላ አታውቅም። ስለዚህ የጾሙን ስታስተዋውቁት መብታችሁ ነው። ምናልባት ተስፉ በጣም ይረዳል፣ ተስፋ አደርጋለሁ። በሚቀጥለው ሳይሳራ ያስተካክሏል ብዬ ተስፋ አደርጋለሁ።
ምክንያቱም የቤተ ክርስቲያን ልጅ ነው እሱ። የአሳ ጾም የለው ፍስክ ነው ያጸም። ስለዚህ ባካችሁ እንዲህ አይነት ነገር ምሰሩ ወንድሞችም እህቶችም ምናልባት ሆቴሉም ለእንደዚህ አይነት ነገር አትጋለጡ። ለእናንተ ስለሚጠቅም ብዬ ነው ለጋራ ነገራችን። ሌላኛው ማሳያችሁ ወንድማችንን ነው። ነፍሱን በአጸደ ገነት ያኑረው፣ ቤተሰቦቹ መጽናናት ያድልልን፣ የሥራ ባልደረቦችና ጓደኞቹንም መጽናናት ያድልልን። ብዙ የሚዲያ ባለሙያዎች ማቃቸው ጓደኞቼም በጣም እጅግ አዝነው አይቻለሁ። በጣም ሰባዊነቱ በጣም የሚያኮራ ነው። አቶ አማን ፍስሐ ጽዮን የስንብት ቀብር መርሃ ግብር ወጥቷል። እንዲህ በምታዩት መልኩ የአስክሬን አቀባበል የክብር ስንሸኝት ስነ ስርዓት አስፈጻሚ ኮሚቴ ተሰይሟል። በኮሚቴው መሰረት የስንብት ስነ ስርዓቱ የተዘጋጀበትም ዝግጅት እንዲህ ነው። ሐሙስ የካቲት 12 በአድዋ ሙዚየም የሽኝት ስነ ስርዓት ይከናወናል። ከዛ በፊት ከጠዋቱ 3 ሰዓት ከመኖሪያ ቤታቸው ወደ አድዋ ሽኝት ተደርጎ ወደ አድዋ ሙዚየም ሽኝት ይከናወናል። ከዛ በማስከተል ከጠዋቱ 5 ሰዓት ጀምሮ አስክሬኑ በአድዋ ሙዚየም ይደርስና እስከ 8 ሰዓት ድረስ አስክሬኑ ወደ መጨረሻ የጸሎት ፍትሃትና ጸሎት ተደርጎ ከቤተሰብ ከወዳጆች ከጓደኞች ቀብር አስፈጻሚ ከሆኑ አካላት ጋር ሽኝት ተከናውኖ ከቀኑ 8 ሰዓት ላይ ቀብሩ የሚከናወነው በመጨረሻ ማረፊያው ከቀኑ 9 ሰዓት በጴጥሮስ ወጳውሎስ መካነ መቃብር ግብአተ መሬት ስነ ስርዓት ይፈጽማል ብለው መረጃውን አጋርተው። ስለዚህ ቤተሰቦቹም መጽናናት ያድልልን። ያለመጡት ወዳጅ ዘመዶች ከውጭም እንዲመጡ እየተጠበቀ ነበር። እዚህም ያሉት መጽናናት ያድልልን። የኢቢኤስን መስራችና የስራ ቦርድ አመራር አስፈጻሚ የነበረውን አማን ፍስሐ ጽዮንን የቀብር ስነ ስርዓት በዚህ መልክ ልንገራችሁ። ምክንያቱም ብዙዎች ተነግሮ ይቆራል። አሁን ይህንን ልንገራችሁና ያው ቀብር አይቀረጽም፣ እነሱ ራሳቸው በሚዲያቸው የሚያስተላልፉት ይሆናል። እናንተ ግን አትቅረጹት እባካችሁ። ተደጋጋሚ ትልልቅ ሰዎችን የምንቀርጸው የነፃነት ወርቅነህም ላይ እኛም ተናግረናል፣ ብዙዎችም እየተናገሩት ነው። እንዲህ አይነት ነገሮችን አታቅርቧቸው እባካችሁ። ሰዎች የምራቸውን ይዘኑ፣ በቃ እርማቸውን ያውጡ፣ ተዋቸው። እሺ፣ ይሄን መልእክት ተናግሬ ወደ ዲጂታሉ ጦርነት ነው የምገባላችሁ። እኛ ጦርነት ውስጥ አንገባማው፣ ንግግርም የለንም ክፉ የምንናገረው እግዚአብሔር ይማራችሁ ይቅር ይበላችሁ ብለን ነው። ለሁላችሁ እግዚአብሔር ይማራችሁ ይቅር ይበላችሁ። ይሄ የምታዩት ወንድማችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወጣ በኋላ በተለያዩ ጊዜ ላይ ቤተክርስቲያንን በመክሰስ ይታወቃል። በመክሰስ ብቻ ሳይሆን ቤተክርስቲያን ያልዋለችበት ቦታ በመጥራት ቤተክርስቲያንን ለመዝለፍ ለመስደብ ሲጠብን ይሞክራል። ይሄን በተደጋጋሚ አይተናል። በጳጉሜ ሲከሳ አይተናል። በቤተክርስቲያን ታቦታት ላይ ሲከሳ አይተን እናውቃለን። እኔ ሊቅ ነኝ ከሊቃውንቶች ውጪ ከጸበል ቀጆች ጋር አላወራም ሲል ሰምታችሁ ታውቃላችሁ። እኛም አቀርበነዋል። ትዝታው ሳሙኤል ከሁለት ቀናት በፊት በማህበራዊ ትስስር ገጹ እንዲህ ሲል ለጠፈ። ዛሬ ለከባድ ሚዛን የሐሰትና የተረት ሻምፒዮን ለዘነበ ለማ የማያዳግም መጽሐፍ ቅዱሳዊ መልስ ይሰጣል። እስከዛው ግን ታቦትና ታብሌት የያዘውን ቄስ ታዘቡልኝ ብሎ ማህበራዊ ሚዲያ ላይ ለጠፈ። መምህር ዘበነ መልስ አይሰጥም፣ እንዲሰጥም አንጠብቅም፣ እናፍራለን ቢሰጥኛ ራሳችን። ይሄንን ፎቶ ተመለከቱ። ከሱ ላይ ነው ያወረዱት። አያችሁት? አያሳፍሩ? ታቦት ተሸክመው ታብሌት ይዘው ሞባይል እየጎረጎሩ ታቦቱን ትተውት ያሳቀቃል አይደል? ይሄ ዲጂታል ጦርነት ነው። ታቦቱን የተሸከሙት አባት ሞባይል አልያዙም። እንደምታዩት ሞባይል ይዘው ነው አይደል የሚያቀርባቸው? ሞባይል ግን አልያዙም። እንዴት ልንገራችሁ መሰላችሁ? በኤአይ ብዙ ነገር እንደሚሰራ እናውቃለን። ይሄ ኤአይ አይደለም፣ መደበኛ ኖርማል ፎቶ ነው። ነገር ግን እድሜ ለቴክኖሎጂ፣ እድሜ ለስልጣኔ፣ ቤተክርስቲያንን ለመስደብ ይሄን ያህል ርቀት መሄድ ለምን አስፈለገ? ክርስቶስን ለመስበክ ክርስቶስን መስበክ እኮ ይቻላል። መጽሐፍ ቅዱስን መስበክ ብቻ እኮ በቂው ነው። ምናልባት ኦርቶዶክሳውያኖች የአብይ ጾም ጀምረዋልና ላበሳጫቸው፣ ከጾማቸውም ላስተጓጉላቸው፣ ላናዳቸው፣ ላሰናክላቸው ብላችሁ አሰባችሁ ከሆነ እያየን እንመልስላችኋለን። እኛ በጣም በትህትና ይሄ ፎቶ በጨዋ አንደበት ማለት ባለጌዎች ታቦቱ ላይ የተሸከሙትን አባት ሞባይል እንዲይዙ አድርገው ኤዲት ያደረጉት ፎቶግራፍ ነው።
ይሄ ማለት ከለጠፈው ሰው ውጪ ተጠያቂ የለም ማለት። ላሳያችሁ። ጎግል ላይ ትገቡና ሁላችሁንም ነው የምጠይቃችሁ፣ ፕሮቴስታንትም ሁኑ ኦርቶዶክሶችም ወንድሞች፣ ፎቶውን ጎግል ፎቶ ላይ ያስገቡትና is edited or not ብላችሁ ሰርች አድርጉት። በቀጥታ ይሄው yes the images composite has been edited ይላችኋል። ራሱ ኢንተርኔት ራሱ ዌብሳይት እኔ አይደለሁም ያልኩት። እና ቤተክርስቲያንን ለመክሰስ ክስ ለመመስረት ለመሳደብ ክፉ ንግግር ለመናገር ኃጢአት ለመስራት እንደ ሰው በቴክኖሎጂ ኤዲት አሰርቶ አምጥቶ ይለጥፋል። ሌላ ሰው ላይ የተለጠፈ አታገኙ። የምታገኙት እሱ ጋር ብቻ የጀመረው እሱ ነው። ሌሎች ሰዎች የሚያወርዱት ከሱ ጋር ኤዲት አድርጎ አምጥቶ ለጠፈው። ይሄው ማስረጃ። ይሄ የጥምቀት ቦታ ላይ የተነሳ ፎቶና ከዛው መካከል ተቆርጦ የተወሰደ ፎቶግራፍ እና ማንን ንክሰስ? ትላንትና ጾም ሊገባ ሲል ማነች እህታችን ዘርፌ ኢየሱስ ስል በድንጋይ ወገሩኝ ብላ መጣች። እሱ ደግሞ በሌላኛው ምን ዘመተ? ታቦት ተሸካሚው ባለ ታብሌት ብሎ መጣ። ታቦት ተሸካሚ ባለ ታብሌትም የለንም። ኢየሱስ ስለተባለ በድንጋይ የተወገረም ካህንም ጳጳስም ቄስም ዘማሪም አገልጋይም ኖሮን አያውቅም። ቤተክርስቲያን አውደ ምሕረት ላይ ድንጋይ የወረወረ ሰው ኖሮ አያውቅም። ቤተክርስቲያን ከተመሰረተች ድንጋይ የሚወረወርባት፣ ጦር የሚወረወርባት፣ አንደበታቸውን የሚከፍቱባት፣ መሳሪያ የሚያነሱባት፣ የሚወጓት በሙሉ ቤተክርስቲያን ሳይሆን የክርስቶስ ጠላቶች ብቻ ናቸው። ብቻ ማንም ሰው እምነት ተከታይ ሆኖ ቤተክርስቲያን አውደ ምሕረት ላይ ኢየሱስ ተብሎ ስለተጠራ ድንጋይ የወረወረ ምዕመን ኖሮ አያውቅም። እስከ ዛሬ ድረስ ድንቅ ነው ስንሰማ። ራሱ የዘማሪ ዘርፌን ሰማ ድንቅ ነው እውነት አልናት። የምርሽን ነው እቺ ያልናት ራሱ። ምክንያቱም አውደ ምሕረት ላይ ጳጳሱ የሚሰብከው ክርስቶስን ነው፣ ቅዳሴው ክርስቶስን ነው፣ ዝማሬው ክርስቶስን ነው። ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታቱ የሚመሰገኑት እግዚአብሔር ስላከበራቸው ነው፣ ክርስቶስ ስላከበራቸው ነው፣ ክርስቶስ ስለሾማቸው ነው። ከዛ ውጭ ምንም ታሪክ የለም። እና ኢየሱስ ስለተባልኩ ዘመርኩ። እስከዛሬ ያሉ ዘማሪያን በሙሉ ስለ ክርስቶስ ያልዘመሩ ይመስል፣ እስከዛሬ ያሉ ቄሶች በሙሉ ካህናትና ወንጌል ሰባኪዎች በሙሉ ወንጌል ሲሰብኩ ስለ ክርስቶስ ያልሰበኩ ይመስል፣ ንግግሩ ሁሉ ቤተክርስቲያን ክርስቶስን እንደማትከተል አድርጎ ለማሳየት የተሞከረው ጥረት ጾም ስለተጀመረ እዛና እዚህ እንካ ሰላምታ እንዲሆን ተፈልጎ ነው። ሌሎቻችሁ ግን ምንም አትመልሱ፣ እኛ እንመልሳለን ይበቃል የምንላችሁ ለዛ ነው። አሁን ደግሞ ታቦት የተሸከሙ አባትን እጃቸውን ኤዲት አድርገው ሞባይል አስይዘው መጡላችሁ። ሌላ ቦታ አትሂዱ። አርቲፊሻል ኢንተለጀንስ ገብታችሁ ምናምን አታጣሩ። በያዛችሁት ሞባይል ፎቶውን አስገብታችሁ ሰርች አድርጉት። ኤዲተር ነው ኤአይ ነው ምን ተሰርቶ ነው ብላችሁ ጠይቁት። ኤዲቲንግ ፎቶውን ኤዲት ማድረጋቸውን ይገልጽላችኋል። እና ትዝታው ሳሙኤል በሌላ ውሸት ተገለጠ። በሌላ ውሸት እኛን ከሰውም በዚህ ውሸት ግን ንስሐ ያስገባሃል ለራስ። በሌላ ውሸት ነው የተገለጠውና ለዛ ብለን እንለፈው። ሌላኛው መረጃ የማሳያችሁ እመቤታችንን አናመልካት። ይሄንን ያሉት ልጆች በማህበራዊ ሚዲያ ላይ ያው ትኩረት ለመሳብ በሚመስል መልክና ብዙዎችን ሊያነጋግር ይችላል ብለው ባሰቡት መልክ በእንደዚህ ሰርተው አመጡት። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
ማርያምን አላመልካትም። ማርያም አንድ ጥያቄ አለ ከመለሽልኝ አይፎን ይሸልምሻል። የምር ትሸልመኛለህ? አዎ እሸልምሻለሁ። ጥያቄው ምን መሰለሽ ለኔም ለፋሚሊዎቼ አንድ እውነት የሆነ ነገር ነገር ማርያምን አላመልካትም። ምን ማርያም ታማልዳለች እንጂ አላመልካትም። እናታችን መርየም አላህ ሰላሙን ያወርድባት። እሺ ፋሚሊዎች ያው ሰምታችኋል። ምንድነው ችግሩ? ይሄንን ነገር ቫይራል አውጥተውት ብዙዎች ሲነጋገሩበት አዩ። ከስር ገብተው እናመልካታለን የሚሉ ሰዎች ከስር አዩዋቸው። ፕሮፋይላቸውን ስንገባ ግማሾቹ ፕሮቴስታንት ናቸው። እኛ ከእግዚአብሔር ውጭ የምናመልከው አምላክ ኖሮን አያውቅም። እጅግ በጣም እናከብራታለን። ምክንያቱም ከአምላክ ጋር የሚወዳደር ሌላ የአምልኮት ስም የሚሰጠው ሰው የለንም። ማንም ሰው መላእክቱን አምልከን አናውቅም። እመቤቴን አምልከን አናውቅም። ጻድቃኑን አምልከን አናውቅም። ሰማዕታቱን አምልከን አናውቅም። አያችሁ፣ ቫይራል መውጣት ሲፈልጉ መነጋገሪያና አጀንዳ ሊሆን የሚችል ነገርና ለዛኞቹ ቤት ደስታ የሚፈጥር አንገታችሁ ላይ መስቀል አስራችሁ እውነት ነው። ከክርስቶስ ውጭ አምላክ አለን? የለንም። ክርስቶስ ማን ነው? እግዚአብሔር ወልድ ነው። ክርስቶስ ማን ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እግዚአብሔርን የምንጠራው ወልድ ተወልዶ ያዳነን ክርስቶስ ነው። እመቤታችንስ ዓለም የተሸከመውን የኃጢአት በደላችን ያልቻለውን እሱን በንጽህነት ሊቀበለው ያልቻለው ምድር በሙሉ እሷ በንጽህና የተቀበለችው ቅድስት እናታችን ነች። በኃጢአታችን በበደላችን አጠገቡ መድረስ የማይቻልን የማይገባን ጥፋታችን በደላችን በጣም የከፋ ሆኖ ለተሰጠን ጸጋ ለተሰጠን ማንነት ያልኖርን እኛ ኃጢአተኛ በደለኞች እመቤታችን በመልጃዋ ከፈጣሪ የምታሳርቀን ነች። አዎ እመቤታችን ታሳርቀናለች። አዎ እመቤታችን አማላጅ ነች። አዎ እመቤታችን ቅድስተ ቅዱሳን ድንግል ማርያም ነች። ከሁሉ በላይ ነች። የተመረጠች ብጽዕት ነች። ለምን? እኔና እናንተ የእናንተ እናት የኔ እናት የኛ ወዳጆች የምናውቃቸው ሚስቶቻችን ሊያቅፉትና ሊይዙት ያልቻሉትን ክርስቶስን 9 ወር ታቀፈው መከራውን አብራ ተሰዳ ስቃዩን አብራ ተሰቃይታ ተቸግራ ተረባ ተጠምታ ስቅለቱን አብራ እያየች ያነባች ቅድስት እናት ነች። መቼ አምላክ ናት ብለን እናውቃለን? አናቅ። ቫይራል ለመውጣት ሲሆን አምላክ አይደለችም አምላክ ናት። እቺ አጀንዳ ትሆናለች። እነንተና ቤት ደግሞ እነሱ ያመልኳታል ብለው አጀንዳ ይሰጧቸዋል። ሲጀምር እነዚህ ልጆች የተናገሩት ሐሰት አይደለም። እኛ ከእግዚአብሔር ውጭ የምናመልከው አምላክ የለን። ሁሉንም ነው የምነግራችሁ። እኛ ሀገር ቅዱሳን ታውቃላችሁ አይደል? ቅዱሳን የምንላቸው መላእክቱ ቅዱሳን ናቸው። ጻድቃኑ ቅዱሳን ናቸው። ሰማዕታቱ ቅዱሳን ናቸው አይደለም? ይሄንን ካወቀን እኛ በምድር ላይ ያለን ቅዱስ የምንለው ሰው እንዳለን ታውቃላችሁ አይደል? በህይወት እያለን ብፁዕ ወቅዱስ አቡነ ማትያስን ቅዱስ እንላለን። አያችሁ፣ ይሄንን የምንልበት ስርዓትን እኛ ጋር ነው ያለው። እናንተ ለክርክርና ለአጀንዳ ታመጡታላችሁ። ስለዚህ እመቤታችን አዎ አናመልካት። የምናመልከው ማን ነው? ክርስቶስን። እሷ ማናችን? ከሁሉ በላይ የምታማልን አቅፋ ያዘችን በጥላ ከለሏ የከለለችን ከክፉ ነገር የጠበቀችን የአስራት ልጆች የሆንን ኢትዮጵያውያን ኦርቶዶክሳውያን ነን። ስለዚህ እንሰግድላታለን፣ እንድታማልለን እንማጸናታለን፣ እንድትደርስልን ቅዱሳን መላእክቱን ይዛ እንድትመጣልን ከፊቷ እንደፋለን። እንኳን እናታችን ቅድስተ ቅዱሳን ድንግል ማርያምን ቀርቶ አጠገባችሁ የጎረቤታችሁን አባት እኮ ጉልበት ትሰማላችሁ አይደል? እንኳን አይደለም እነሷን ቀርቶ እዚህ የምናውቃቸው ካህናት አባቶቻችን እኮ ጉልበታቸውን እግራቸውን እንሰማለን። ማክበር ማምለክ አይደለም። የአክብሮት ስግደትና የአምልኮ ስግደት ይለያያልና እሱን አጀንዳ አድርገው ስለመጡ እችን ቪዲዮ ላሳያችሁ። ምክንያቱም አጀንዳ ስለሚያደርጉት ነገ ከነገ ወዲያ ወንድማችን ኮኔ ደመላሽ እንዲህ አይነት መረጃ አጋራ። ማህበራዊ ትስስር ገጹ ላይ 15 የተዘጉ የገጠር አብያተ ክርስቲያናትን የ1 ዓመት የካህን ደሞዝ በማስተባበር በሩ እናስከፍት የአብይ ጾም አገልግሎት። ይሄን ዘመቻ ነጋሽ ሚዲያ ላይ ቃለ ቀርን ሚዲያ ላይ ጀምረነዋል። ኮኔ ደመላሽ በተለያዩ አብያተ ክርስቲያናት ላይ እንዲህ ቤተክርስቲያን ደብራትን እያስከፈተ ካህናት ከቀበሌው እየወሰዱ ቅዳሴ እያስቀደሱ ምዕመናን እንዲገለገሉ እያደረገ ነው። ብፁዕ አቡነ ኤልያስን ልናመሰግናቸው ነው በዚህ አጋጣሚ። ባለፈው አንድ ነገር አንስቼላችሁ ነበር፣ ስለ ዘር አንስተው ነበር። ትክክል አይደለም፣ ብፁዕ አባታችን አጥፍተዋል ብዬ ፕሮግራም ሰራውላችሁ። ብፁዕ አቡነ ኤልያስን በጣም እናመሰግናቸዋለን። ምክንያቱም እኛ የሰጠነው እንዲታረም እንጂ
አባቶች በሙሉ ወንጀለኛ ናቸው ብለን እናውቅ። የምንሰራቸው ፕሮግራሞች በሙሉ አባቶች እንዲያስተካክሉት እንዲያርሙት ለማድረግ እንጂ በአካል ብናገኛቸውና ብንገናኛቸው ምን ይሆናል መሰላችሁ? ስህተቶች ተደብቀው ጠፍተው ይቀራሉ። እኛ ማንንም በአካል አናገኝም። በተለይ እኔ አግኝቼ አላውቅም። እንዲሰሩ እናግዛለን። እኔም ነጋሽን እዚህ ወደ አርባ ምንጭና አካባቢው ላይ ኩኔ ድንባሽ ለሚሰራው ፕሮጀክት የበኩላችን ድጋፍ እናደርጋለን። የበኩላችን ቤተክርስቲያን በየደጇ እየተከፈተች ቅዳሴ እንዲቀደስ ማስደረግ ኃላፊነታችን። ይሄን ምዕመናን የምታግዙ በሙሉ ማህበራዊ ሚዲያውን እየተከታተላችሁ ይሁት ፌስቡክ ገጹን በቤተክርስቲያኑ አካውንት ነው ገቢ የሚደረገው። እሱም የሚያደርገው በቤተክርስቲያን አካውንት ነው። እስከዛሬ ገቢ የሚያሰባስበው በቤተክርስቲያን አካውንት ብቻ ነው። እኛም የምናሰባስበው በቤተክርስቲያን አካውንት ነው። ስለዚህ ወደ ቤተክርስቲያን አካውንት ገቢ እናደርጋለን። የአብይ ጾም ዘመቻችን ቁርሳችንን ለደብራችን እሺ መልእክታችን ነው። እችን መረጃ እንስማት እስኪ። ዲያቆን ሄኖክ ኃይሌ ስለ ቅዱስ ቁርባን ያዘዘን ማለት የምንባለው የሚገርማችሁ ገና ቅዳሴው ሲጀምር እማንቆርብ ሰዎችን በማነጋገር ነው የሚጀምረው አይደለ? በመውቀስ ነው የሚጀምረው። በቤተ መቅደስ የገባ ስጋውን ደሙን የማይቀበል ሰው ቢኖር ብሎ ነው የሚጀምረው። እኛ በጥሩ ዜማና ዜማዋለን እንጂ እየወቀሰን ነው የሚጀምረው። ቅዳሴ ዓላማው የክርስቶስን ስጋና ደም መቀበል ነው። እኛ እናስቀድሳለን ግን አንቆርብም። እዚህ መጽሐፈ ነገሥት ላይ ታዩታላችሁ እንጂ ከሱ አበሉም የተባለ አንድ የረሃብ ዘመን ምግብ ነበር። እንደዛ አረግ ነው የክርስቶስን ስጋና ደም። እስማ ኃያላን ተብለን እንሸኘዋል። ስንት ቀን መጥቶ ሳንቀበለው ተመለሰ። ለምንድን ነው ስጋው ደሙ ማንቀበለው? አንዳንድ ሰው አይ እኔ እኮ መቁረብ ጠልቼ አይደለም ስጋውን ደሙ መቀበል፣ ግን አሁን ስጋውን ደሙን ተቀብዬ መልሼ ኃጢአት ልሰራ እችላለሁ። የብዙዎቻችን ፍርሃት ይሄ ነው አይደለም? አዎ ልወድቅ እችላለሁ። ግን መጽሐፍ ቅዱስ እንዲህ አይልም። ከኔ ጋር በሉ ጠላቴ ሆይ ብወድቅ እነሳለሁ። እኛ ግን ምንለው ብነሳ አቤት ወድቃ። መጽሐፍ ቅዱስን ገለበጥ ነው። የተገላቢጦሽ የኛ ትርጉም የተገላቢጦሽ ነው። ይሄንን የአብይ ጾም ተስፋ ማደርገው በኦርቶዶክሳውያን በሁላችንም ተስፋ ማደርገው ብዙዎቻችን ንስሐ ገብተን ጾሙ እንደጀመርን ተስፋ አደርጋለሁ። ያልጀመርንም ንስሐ መግባት እንችላለን። ግን ብዙሃን ምዕመናን አስቀዳሽ አጃቢ ብቻ ሳይሆን ቆራቢ ጭምር እንደሚሆኑ ተስፋ አደርጋለሁ። ለዚህ ነው ይህን መልእክት ያመጣሁላችሁ። ብንወድቅ እንደምንነሳ እግዚአብሔር ክርስቶስ እንዳለን የምናምን እንድንሆን እንፈልጋለሁ። የኔ ምኞት ነው። በነገራችን የቤተ ክርስቲያናችን ደግሞ ትእዛዟ ጭምር የቤተ ክርስቲያን ትእዛዝ እንዲፈጸም መመኘቴ ነው የኔ ልዩነቱ። ብፁዕ አባታችን አቡነ ይስሐቅ ደግሞ እንዲህ ብለውናል። ስሟቸው። ገንዘብ ሳይሆን ሰው ይበልጣል። በጸሎት መርከብ ያስፈልጋል። ገንዘብ ለመሰብሰብ መርከብ ምን ውጤት ያመጣል? ለጾሙ፣ ለስግደቱ፣ ለጸሎቱ መትጋት ያስፈልጋል። ጌታ እኮ ሌሊት የተወለደው እንቅልፋችንን ሊያጠፋል ሊያነቃን ነው። ያ ቀዳማዊ አዳም ተኝቶ አስበላል። ለዚህ እኮ ነው የመጣው ክርስቶስ። ክርስቶስ ሌሊት ተወለደ፣ ሌሊት ተጠመቀ፣ ሌሊት ተነሳ። ይህ ምን ያሳያል? ከጨለማ በኋላ ይነጋል። ሕይወት የጨለመባችሁ፣ ጮኻችሁ ያልተሰማችሁ፣ እያለቀሳችሁ ያላችሁ፣ አዎ ማርያምን ጥሩ፣ ነገ ትደሰታላችሁ። ነገ ትደሰታላችሁ። በኃጢአት ብርድ እየተመታችሁ ያላችሁ ጸጋ ላይ ጸጋ ሰጥቶ የሚያለብሰውን ክርስቶስን ጥሩት። የማያልቀውን ልብስ ያለብሳችኋል። በአፋችሁ ብቻ ሳይሆን በተግባር ጥሩት። አዎ ስንፍናችንን ቀና ሊያደርገን ክርስቶስ ስጋ ወደሙን አዘጋጅታ ቤተክርስቲያን ኑ እባካችሁ ልጆቼ ስጋዬን ብሉ ደሜን ጠጡ ያለውን የክርስቶስን ቃል እየፈጸመች ዛሬም ጥንትም ነበረች፣ ወደፊትም ትኖራለች። ኩላዊት የሆነች ዓለም አቀፋዊት የሆነች ቤተክርስቲያናችን ዛሬም በጳጳሶች አንደበት፣ በዲያቆናት አንደበት፣ በካህናት አንደበት፣ በምዕመናን አንደበት፣ በሰንበት ተማሪዎች አንደበት ይሄንን በየቀኑ ትናገረዋለች። እኛ የት ነው ያለ ነው? እኛ ለቫላንታይን ዴይ ስጋ ወደ ጾም ለመግባት ስጋችንን የት ነው ያደረግነው? ቤርጎ የት ነው ያዘጋጀነው? ስጋ ጾም ለመቀበል ስጋ ቤት ነው የተዘጋጀነው አይደል? ከስጋ እያማረጠን
ከጥሬ ስጋ ወደ አሳ ስጋ እየተሻገር ነው አይደል የምንቀመጠው? አያችሁ ቤተክርስቲያናችን ዛሬ አይደለም ጥንትም እንዲህ ነው የምትለምነው፣ ዛሬም እንዲህ ነው የምትቀጥለው፣ ነገም እንዲህ ትቀጥላለች፣ እየበረታች ትሄዳለች። ታዲያ የኛ የምእመናኖች መበርታት የት ጋ ነው ያለው? እንትጋ ልላችሁ ነው። በመጨረሻ የካቲት ሲመጣ ብዙ ጊዜ አዲስ አበባና አካባቢዋ በጣም ብዙ ጊዜ ሰላም እናጣል፣ እንሸበራለን። ለአድዋ ሰልፍ አድዋ ለመውጣት ለማጀብ የኢትዮጵያዊ ታሪክን ለማየት ብዙ እንሞክራለን፣ እንጥራለን። በኋላ እየተሆነ የመጣን ይመስለኛል። የወጣት ግን ስለ አድዋ እንዲህ አይነት ቪዲዮ ሲሰራ እየውትና ሌሎች እንዲህ አይነት ሪያክት የሚሰራቸው ቪዲዮዎች አሉ። ላሳያችሁ። የአድዋውን ወጣት ጎበዝ ልጅ የተሰጠኝ ሕይወት በጅጅ የሙዚቃ ማጀቢያ አድርጎ አድዋ መምጣቱን ሊያስታውሰን እንዲህ ቪዲዮ ሰርቶ ሲመጣ እኔም ቀጣዩ የካቲት 23 አድዋ በዓል እንኳን አደረሳችሁ ያው ቀድሜ ልበላችሁ በእለቱና በቅርበቱ ላላችሁ ስለምችል ብዬ እኔ ጾም ላይ ነው አይደል ያለነው። በጣም ሰናዩና መልካሙን ነገር እየተናገርን የምናልፍበት ጊዜ ያርግልን። በነገራችን ላይ የጋምቤላ ሀገረ ስብከትን በጣም እናመሰግናለን። አንድ ፕሮግራም መረጃ በማስረጃ እያይዘን አምጥተን ቤተክርስቲያን ሀገረ ስብከቱ በጥሩ ሁኔታ ምላሽ ሰጥቶናል። ምላሽ ሰጠን ማለት ለቤተክርስቲያን ቆሟል። መረጃው አልኖረ ይሆናል፣ አልደረሳቸው ይሆናል፣ ቅሬታው በደንብ አልገባላቸው ይሆናል፣ መሀል ላይ የሚያሰናክሉ ሰዎች ይኖራሉ። ነገር ግን ምዕመናኖች መረጃውን አምጥተው በምዕመናኖች መረጃ መሰረት ቤተክርስቲያን በህገ ቤተክርስቲያንና በቃለ ዓዋዲ ስርዓቷ መሰረት ቤተክርስቲያኗን አስተካክላለችና እናመሰግናለን። ይሄን አንድ መረጃ ልንገራችሁ። ሁለተኛ መረጃ በቅርብ ማመጣላችሁ መረጃ አለ። ፖሊስም ካህንም ቁጥጥርም ጸሐፊም ገንዘብ ያዥም መሆን ይቻላል እንዴ? አንድ ጊዜ ማለት ፖሊስ፣ ካህን፣ ቀዳሽ፣ ቁጥጥር፣ ገንዘብ ያዥ ይሄ አንድ ሰው ነው የምነግራችሁ። አመጣላችኋለሁ መረጃ በማስረጃ። አርአያ መካሻ ነኝ ፕሮግራም አዘጋጅቼ ያቀርብላችሁ። መልካም የጾም ቀን ይሁንላችሁ። በጸሎታችሁ አስቡ። ሰናይ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንፃ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።